ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀውን ነገር አድርጉ። ወንድማችን ኢዮብ ዘሚካኤል አንድ ጉዳይ ባሳለፍነው ወቅት አሰምቶን ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚደፋፈሩ አካላት እለት እለት እየጨመሩ ቁጥራቸው ከፍ እያለ ይገኛል። አንዱን ስንል አንዱ እጅግ በስተው ተበራክተው መጥተዋል። ቤተክርስቲያንን ዋጋ ለማስከፈል የሚጣጣሩ ቁጥራቸው ቀሊል የሚባል አይደለም። የከበረውን ቅዱስ ስዕል ከመቅደድ፣ ከመዳፈር፣ ከመጥፋት፣ ከማጨማደድ፣ ከመርገጥ ጀምረዋል ማለት ነው። አዲስ ዓመት ሲመጣ እንግዲህ ምን እንደሚያንጨረጭራቸው አናውቅም። ምን መያዣ መጨበጫ እንደሚያሳጣቸው አናውቅም። በዚህ ልክ ደግሞ በድፍረት ተነስተዋል። በጣም በሚያሳዝን ሁኔታ ደግሞ ዋጋ ማስከፈል ጀምሯል ማለት ነው። ይሄንን ጉዳይ ነው ዛሬ የምንመለከተው። መረጃውን እናንተ እንግዲህ ጉልበት እንዲኖረው አድርጉልኝ። ላይክና ሼር በማድረግ ትብብርና አጋርነታችሁን በማሳየት ከጎናችን ብቻ ቆሙልን። ኢዮብ ዘሚካኤል የዚች ስዕል ስትቀድ የነበረችቷን ሴት ያነሳና ኦርቶዶክስ ቤተክርስቲያን ሕግ ቢከበር ጥሩ ነው፣ እንደ ተቋም ክብሯ ቢከበር ጥሩ ነው። ምክንያቱም ይቺ ቤተክርስቲያን ለዚህ ሀገር የምታስገባ የቱሪዝም ሀብት ቀላል የሚባል አይደለም። ለምሳሌ በዚህ የፊታችን አሁን የመጣ ያለው መስቀልን ብንመለከት፣ ጥምቀትን ብንመለከት፣ መስህቦቿ እነ ቅዱስ ላሊበላ እነ አክሱም ጽዮንን ጨምሮ የሚጎበኙ ትልቅ ቦታዎቿ ለሀገራችን የቱሪዝም ገቢ ናቸው። አንድ ፈረንጅ ወደ ኢትዮጵያ ገብቶ አልጋ ይዛል፣ ትራንስፖርት ይጠቀማል፣ ምግብ ይመገባል፣ ብዙ ነገሮች አሉ። ያ ሁሉ ለሀገራችን ገቢ ነው የሚሆነው። ያ ከውጭ የሚመጣው ቱሪስት ወይም ሀገር ውስጥ የሚጎበኘው ቱሪስት ቀጥታ ገቢውን ለሀገር ያደርጋል። ዋና ዓላማው ግን ቤተክርስቲያን ለመመልከት፣ ለመዳሰስ ነው፣ ለማየት ነው፣ ለመቃኘት ነው፣ ታሪኳን ለማየት ነው። እቺን ሁሉ የምታደርገው ግን አስከብራ ጠብቃ ያለችው በዘመናት አሁን አይደለም፣ በዘመናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በዚህ በመናገራችን አናፍርም፣ አንፈራምም ጭምር። ነገር ግን ክብሯን የሚዳፈሩ አካላት ሲነሱ፣ የከበረ ስዕሏን ሲቀዱ፣ ስሟን ሲያጎድፉ፣ ሲያጠለሹ፣ ሲሳደቡ ዝም እየተባለ ነገር ግን እሷ ከምታስገኘው ቱሪዝም መጠቀም ማለት በጣም ከባድ። ወንድማችን ኢዮብ ዘሚካኤል የሚያነሳው ሀሳብ ይሄ ነው። እኔም በግል የማምነው እንደ ያሮስም የምናምነው ስለሆነ ማለት ነው። እስኪ መረጃው ላስጀምጣችሁ። ያችሁ ተጨመዳጃል ለዚህ ሰገደ አሁን አቃጢ የሚለኝ አካል ካለ አቃጥለው እንኳን አደረሳችሁ። ኢትዮጵያ ሀገራችን ህገ መንግስት ባልነበራት ጊዜ ፍትሐ ነገስትን ወስዳ ትተዳደርበት ነበር። ኢትዮጵያ ሀገራችን ዘመን የምትቀይረው ከሌሎቹ በተለየ የራሷን አቆጣጠር ቆጥራ እያንዳንዱን አሰልታ ይሄው ዛሬ አዲስ ዓመት ነው አለች። የዚህ አዲስ ዓመት ቁጥር ግን ከቤተ ክርስቲያን የመጣ ነው። ኢትዮጵያ ሀገራችን ብዙ ታሪክ አላት፣ ደግሞ ገቢ የሚሆኑላት ማለትም በቱሪዝም መስህቡ ለሀገራችን ብዙ ገቢ የሚያስገቡ ታሪክ አላት። የትኛውም ቤተ እምነት የለውም። ዛሬ የምንሄድበት መንገድ ቢሰራ፣ ትምህርት ቤቶች ቢሰሩ፣ የትኛውም የመንግስት ልማቶች ቢሰሩ እቺ ቤተ ክርስቲያን ከምታስገባው የቱሪዝም መስህብ ላይ እንደሆነ መታወቅ አለበት። ይሄ መታወቅ አለበት። ግን ደግሞ ስትሰደብ ሃይ ባይ የላትም። ይጠቀሙባታል፣ ግን ደግሞ ሊጠቅሟት አልቻሉ። ስለዚህ ቅዱሳን ስዕላቶቻችን ተቀደዱብን፣ እምነታችን ተሰደበብን ልንል አንችልም። ምን እያልኳችሁ ነው? እንኳን አደረሳችሁ። ለባለጌ መልስ አንሰጥ። ብልግናው ግን ከታች ያለ ብቻ እንዳልሆነ እንድታውቁ ፈልጋለሁ። ምክንያቱም በየሚዲያ የእምነቶቻቸው አባቶች እየወጡ እኛ የሰላም ሰዎች ነን፣ ከሐሰት ጋር እንተባበርም፣ ስድብን አናበረታታም ሲሉ እናስታውሳለን። ግን ደግሞ እንደዚህ አይነት ስድብን፣ እንዲህ አይነት ማንቋሸሽና ቅዱሳት ስዕላቶችን መቅደድን ሃይ ካላሉ ላኪም ሊሆኑ እንደሚችሉ አንጠራጠር፣ ወይም ተባባሪ ናቸው። እና ኦርቶዶክሳውያን ራሳችን ማስከበር ያለብን ራሳችን ነን። ግን እኛ ትምህርት ላይ ነው የምናተኩረው። ትምህርቱ ከአጋንንት እንደሆነ እናሳያቸዋለን። እነሱ የአጋንንትን ስራ ሲሰሩ በስራቸው ከየት እንደሆኑ እናሳያቸዋለን። ሰላም ክርስቶስ ይብዛላችሁ። ጸጥ ማን ሊያክላት ከሰው ወገንም ብናመጣ
ከመላእክት ወገን ብናመጣ ድንግል ማርያምን የሚያክል ማንም የለም። ሴት የሰት ምክንያት እንዳንል ያችኑ ራሷ የሴት ዘር የሆነችዋ ራሷ ድንግል ማርያም ይሁንልኝ ይደረግልኝ ብላ አካላዊ ቃል ጸነሰችው። ከፈጣሪ በታች ከፍጡራን በላይ ሆነች። እሷን የሚያክል ፍጡር የለም። በእምነት ብንመጣ አንድ ፍጡር ከድንግል ማርያም የበለጠ እግዚአብሔር የሚያምኑ ማንም የለም። በእውቀት ደረጃ ብንመጣ በእውቀት ከፍጡራን ከድንግል ማርያም የበለጠ ስለ እግዚአብሔር የሚያውቅ ማንም የለም። በጸጋ ብንመጣ ከፍጡራን መካከል ከድንግል ማርያም የበለጠ ጸጋ ያለው ማንም የለም። ተውቦ ምህረት ለሚካኤል እኮ ስንል ለሚካኤል ምህረት ተሰጠው። ወብስራት ለገብርኤል ብስራት የምናቅ ተሰጠው። ወሀብተ ሰማያት ለማርያም ድንግል የሰማይ ሀብት ሁሉ ተሰጣት። ይሄ ቀረሸማ አትባል። ይሄ ጸጋ ይሰጣል፣ ይሄ ጸጋ የለህም ይባላል ለሰው። ለድንግል ማርያም ግን ይሄ አላት፣ ይሄ የላት ማለት ፈጣሪ እግዚአብሔር ለፍጡራን የሰጠው በሙሉ የሰጣት ስሟ የተመሰገነ። ለዚህ ነው ጸጋ የሞላብሽ ያላት። ምልዕተ ጸጋ ምላት ለዚህ ነው ጸጋ የሞላብሽ። ያ በሴት ምክንያት ተጎዳም ብለን የምናወራው በሴት ምክንያት ተመለሰ። አይቱ ሴት እግዚአብሔር ምን እንደሚሰራ ወደ በጎ ነገር መቀየር፣ የሚፍለቀለቀውን እሳት ማቀዝቀዝ። እኛ ብንኖር ምን እንላለን? እኔ ላይ ያወርዳችሁት እሳት እናንተ ላይ ይገልበጣም ትሉታል። አላለም ቂርቆስ፣ አላለችም እየሉጣ እየጎተተ ወደ ገባ ውሃው ቀዘቀዘ። ውሃው ምን ሆነ? የሚፈላው እነሱ እንዲያቃጥል የሚያደርገው ምን አደረገ? ጥምቀት። ለአግብርተ እግዚአብሔር ከሆነ ጥምቀት ወረባችን እንደዛ ነው የሚለው። አንተ ቂርቆስ ለመልክህ ከተመልከቱት መልክዓ ቂርቆስን አንተ ቂርቆስ ሆይ የሚያቃጥለውን እሳት የምታቃጥለው አንተ ነህ። እንደዚህ ያደርጋል እግዚአብሔር ስናምነው አይታችኋል። ሌላው መጨረሻ ላይ ከነዚህ ቅዱሳን ምን እንማራለን ካልን ባጭው ምን እንማራለን? እግዚአብሔርን ላለመካድ እንደዚህ ዋጋ መከፈል አለበት። ስራዬን አጣለሁ እኮ ከስራ ቦታ አፈናቀላለሁ እንደዚህ ያጋጥመኛል። የለም ዋጋ ክፈል። ይሄው ከባድ ዋጋ እኮ ነው። የ3 ዓመት ሕፃንና እናት እግዚአብሔርን ከምክር ነው። ሌላ ነገር እኮ የለም። ብሔር አይደለም እኮ ጉዳዩ። ጎሳው ተነክቶ እኮ አይደለም። ስልጣኑ ተነክቶ እኮ አይደለም። ሃይማኖቴን ከምክር ክርስቶስን ከምክር የተፈለቀለቀ እሳት ይሻለኛል እኮ እኛ እናደርገዋለን። አንዳንዶቻችን እኮ ራሱ ምንዝት ሰዎች አለን። አባን ደወልኩላቸው 2-3 ጊዜ ጥያቄ ነበረኝ አልመለሱልኝም፣ ክር በጠስኩኝ ይላል። እኛ እኮ የመጨረሻ የምንቀልድ እኮ ሰዎች ነን። ይሄ እኮ ክር እኮ ቀላል ነገር እኮ አይደለም። ክርስቲያኖች ማህተም መበጠስ ቀላል ነገር እኮ አይደለም። በሰዎች ተደግፈን የምናስሆና የምንበጥሰው ጉዳይ እኮ አይደለም። ክርስቶስን ላለመካድ የሚፍለቀለቅ ጋን ይመረጣል። ስለዚህ ይሄ ቀን ዛሬ ስናከብረው የሊቀ መላኩ የቅዱስ ገብርኤልን በዓል ስናከብር ክርስቲያኖች እግዚአብሔር ላለመካድ እሳት ውስጥ ከተወረወሩ እንዴ ትንሿን ነገር ብተዋትስ? አንቺ ከብዶሽ ለአንተ ከብዶ የለ አሁንስ ከበደኝ እኮ ምን ላድርገው ግን እኮ በእምነት አይመስለኝም የሚል ሰው የለም። ይሄ የኛ ዘመን ችግር አለም ክርስቲያኖች። የሚፍለቀለቅ ጋን እኮ አይደለም። እሱን ካላገባሽ እዚህ ውስጥ ትገቢያለሽ። የሚፍለቀለቅ እኮ አልተባልሽም። አንተም እኮ እሷን ካላገባህ እዚህ ሳሱ ትገባለህ እኮ አልተባልክም። በእምነት አትመስልህም። በእምነት አይመስልሽም። ተው ስንባል እምቢ እያልን ከዛ ብዙ ኤሳዎች አሉ አሁን በቤተ ክርስቲያን ከአሕዛብ ጋር ተመሳስለው መኖርን ገንዘብ የሚያደርጉ የራሳቸውን ሃይማኖት የሚተቹ ስለሌላው ቤተ ክርስቲያን ራሷን እንኳን እንዳትንከላከል ማይተብ አድርገው የሚታገሏት ጠላቶቿ ይበዛሉ። ወንበር ስር ያለው ጠላት በዛ ውጭ ሆኖ ከሚተኩሰው ይልቅ ያልታደሉ ሰዎች ኤሳውያን ብኩርናቸውን የሸጡ ከአሕዛብ ጋር አንድ ነን የሚሉ አንድ አይደለንም። ቢቻላችሁ ከሰዎች ጋር ሁሉ በሰላም ኑሩ። በሰላም መኖርና በሃይማኖት አንድ መሆን ይለያያል። በመጻሕፍቶቻችን ውስጥ ከአሕዛብ ጋር እንድንበላ አልተፈቀደልንም። ኑሯችንም የተመጠነ ነው። ውሏችንም ሰላማዊ ነው። ምድር ሰላም እንድትሆን ነው። እኛም ከክርስቶስ የተነሳ ነው ከሌሎች ጋር የምንኖረው። ያስወነጨፉብንን ሁሉ እያቀፉ የሚኖሩ ብዙ ናቸው። ዛሬ በዩቲዩብና በቲክቶክ ኦርቶዶክስን የሚሳደቡ ሰዎች ፎሎወሮቻቸው ኦርቶዶክሶች ናቸው። ድንግል ማርያምን የሚሰድብብኝን እየተከተልኩት ሰደባት ብዬ ከታች ኮሜንት ስሰጥ እኖራለሁ። የእሱ ተከታይ ነኝ። ኮሜንቱን አበዛለታለሁ። ብሎክ አድርጌ ዘግቼ መውጣት ወይ ታብወ ፍኖተ ለሰይጣን
ለዲያብሎስ እድል ፈንታ አትስጡት ነው። የትኛው ጸሎት ሊሰማ ነው? እመቤታችን ስትሰደብ ስለተናደድክ ብቻ እዚህ መጥተህ ሳሊ ለነ ቅድስት ስትል ተናደህልኛል የምትል ይመስላል? እግዚአብሔር ለራሱ ይታገላል፣ ስሙ የተመሰገነ ይሁን። ነገር ግን ከአርሲሳን ጋር አትጸልይ፣ አብረህ አትዋል ይላል መጽሐፍ። ከመናፍቃን ጋር ከካህዳውያን ጋር ሃይማኖት በተመለከተ ጉዳይ ላይ በፍጹም የሚያገናኘን ማህበራዊ ጉዳይ ብቻ ነው። እኛ ግን ብዙዎቻችን የአሕዛብ ተከታዮች፣ የመናፍቃን ተከታዮች አንድ ትልቅ የቤተ ክርስቲያን መምህር ከሚያስተላልፈው መልእክት ይልቅ አንድ በሌላ ሃይማኖት ውስጥ ያለ ሰው የእኛም መዝሙር እየሰራ ቧልትና ፌስ ከቀለደ ተከታዮቹ ነን። ያስቃል፣ ሲያዝናና ደስ በሃይማኖት ላይ አላግጠን እግዚአብሔር የሆነን ይመስለናል። ድራማ በነፍሱ ላይ የሚጫወት ሰው በዝተዋል። ማስተዋል ከአይምሯችን ተወስዷል። እግዚአብሔር ልብ ይስጠን ለሁላችንም ወገኖች። በመረየነሰናት ሁሉም ሰው ወደ ጥቅማ ጥቅም ጎርፏል። እግዚአብሔርን ሰድቦም ቢሆን ገንዘብ ስለማግኘት ያስባል። እግዚአብሔርን ተሳድቦም ቢሆን ዝነኛ ስለመሆን ያስባል። ሚዲያውን ግለጡት። የሰዎችን ትኩረት ለመሳብ የመጨረሻ የነውር ጥግ ላይ ሰዎችን ታያላችሁ። አንገታቸው ላይ የሰፋ ክር አዲስ ገዝተው አስረው በክርስቲያን ምስል የሰይጣን መልእክት የሚያስተላልፉ ሰዎች አልበዙ? ክራቸው የሰፋ ያስታውቃል እኮ። ጸበል ያልነካው ክር፣ ጥምቀት ያላየው ክር ተገዝቶ የገበያ ክርና የቤተ መቅደስ ክር ይለያያል እኮ። አንገት አይታችሁ አትለዩም? የክርስቶስ የሆነ አንገት እኮ ይታወቃል። ለሰይፍ ይሰጣል ስለ መልካም ነገር፣ ክፉ ነገር ካፉ አይወጣም። ቅዱሳት መጻሕፍትን አይዘልፍም፣ እግዚአብሔርን አይተችም። ዲያብሎስ ብዙ አሰማርቷል። የበግ ለምድ ለብሰው በመካከላቸው የሚመላለሱ ተኩላዎች አሉ ይላል። ብዙ ተኩላዎች አሉ። አሁን ተኩላው ለምድ ለብሶ በግልጽ መጥቷል። ታገሉት። መድኃኔ ዓለም ኃይል ይሆነን ለሁላችን። ስለዚህ እነ ኤሳው ናቸው ተኩላዎች፣ ባለማይተቦች ክብራቸውን የሸጡ። ስጋውንና ደሙን የሚቀበሉ ሰዎች በልብሰ መንግስት ያጌጡና በመንፈስ ቅዱስ መሳሪያ ሁሉ የታጠቁ ናቸው። ስጋውን ደሙን የሚቀበል ክርስቲያን ልብሰ መንግስት የለበሰ ነው። ሰማያዊ ያው ምድራዊ አይደለም። መሾም መሻር ና አምጣ ውሰድ የሌለበት ስጋውን ደሙን የሚቀበል ክርስቲያን የክርስቶስ ንጉሥ ልብሰ መንግስት የለበሰ ነው። በመንፈስ ቅዱስ መሳሪያ ሁሉ የታጠቀ ነው። ቁርባንን የሚቀበሉ ሰዎች የሚቀበሉት ራሱን ንጉሱን ነው። በየጊዜው ብትቆርብ ምን አይነት ጸጋዎችን እየተቀበልክ እንደሆነ ታያለህን? አይምሮህ ምን ያህል ብሩህ እንደሚሆን ሐሳቦችህም እየጠሩ እንደሚሄዱ ታያለህን? በየጊዜው በመቅረብ የነፍስ ኃይሎች ሁሉ እንዲነጹ ታያለህን ይላል። ስለዚህ በየጊዜው መቅረብ ሰውነትን እያነጻ ሐሳብን እያነጻ እያጠራ ይሄዳል አለ። አሁን ልብሳችን ከለበስነው በኋላ ይቆሽሻል። በደም ሲታጠብ ደግሞ እየጠራ እየነጻ ይሄዳል። በደም ተደጋግሞ በታጠበ መጠን እንዲያው ወይቦ አለቅ ብሎ የነበረው እንኳን እየለቀቀ እየጠራ ይሄዳል። ስለዚህ ስጋው ደሙን በተደጋጋሚ በተከታታይ ስንቆርብ ሰውነታችን እየጠራ ነፍሳችን እየነጻች ኃጢአታችን ከኛ እየተወገደ አይምሮአችን አስተሳሰባችን ሁሉ ብሩህ እየሆነ የጠመመው እየተቃና ነው የሚሄደው። ቅዱስ ማቴዎስ የተባለ አንድ የእስክንድርያ ፓትርያርክ በጸሎተ ቅዳሴ ጊዜ እንዴት እንደነበረ በስንክሳር ጥር 5 ላይ ታሪኩ ቀንጨብ ተብሎ ተጽፏል። ቅዱስ ማቴዎስ የእስክንድርያ ፓትርያርክ የነበረ ነው። በአንዲት ዕለት በቁርባን ቅዳሴ ላይ ሲያገለግል ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል በጻሕል ውስጥ ተኝቶ ነበር። ህብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህንንም ራእይ ለማንም አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ቅዱስ ማቴዎስ ሲቀድስ ጌታችን በጻሕሉ ላይ በሕፃን አምሳል ይተኛል። ከዚያው ሲፈትተው ደሙ በጽዋው ይቀዳል እና አባ ማቴዎስ ይህን እያየ ለረጅም ጊዜ ይቆያል፣ ያደንቃል። አብሮት የሚቀድሰው መምህሩ ግን ይሄ አልተገለጠለትም። መቼም ጸጋ የተለያየ ስለሆነ ብቃትም የተለያየ ስለሆነ እና ለምንድን ነው የሚቆየው ይሄን ያህል ብሎ አልጠየቀውም፣ አልደፈረም። ግን ወደ ፈጣሪው ለመነ። እባክህ እሱ የሚታየው ነገር ቢኖር ነውና ግለጥልኝ ብሎ ይህንን የሚገልጽለት ዘንድ ወደ እግዚአብሔር ጸለየ፣ መምህሩ ማለት ነው። በአንዲትም ዕለት አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕል ውስጥ ተኝቶ ህብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው።
ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕሉ ውስጥ ተኝቶ ኅብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለእኛ ለሰው ልጆች ይህን ታላቅ ጸጋ የሰጠህን አቤቱ ለአንተ ምስጋና ይገባል አለ ይላል። ይህን የመሰለ ጸጋ የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ የዛሬውን ትምህርታችንን ነገም ስለምንቀጥል ይህንን በሁለት ክፍል ነው የምናየው። ዛሬ አንዱ ነው እያየን ነው። ምስጢረ ቁርባን እጅግ የገነነ ታላቅ ጸጋ ነው። ታዲያ በየስንት ጊዜ እንቁረብ ነው። ዛሬ ትንሽ ይችን አይተን ለነገ መሸጋገሪያውን ጀምረን እናቆማለን። በየስንት ጊዜ እንቁረብ? ቢቻል በየቀኑ ቢሆን ብንቆርብ እጅግ ተመራጩ እሱ ነው። ሲሳየነ ዘለለ ዕለትነ የተባለው በዋናነት ቅዱስ ሥጋው ክቡር ደሙ ነው። እንደ ሰውነታችን በዚህም ዓለም ምግብ ያስፈልገናል። እሱም የጸሎቱ አካል ነው። እሱም አይካድም። ግን ዋናው ደግሞ ዘላለማዊ የሆነው የእሱ ቅዱስ ሥጋ ክቡር ደሙ ነው። ስለዚህ ቢቻል በየቀኑ ቢሆን ማን ይከለክለናል? በየቀኑ የሚቀደሰው እኮ በየቀኑ እንድንቆርብ ነው። አንዳንድ ክርስቲያኖች ዛሬም አሉ፣ በየቀኑ እንደ ገል አድርገው የሚቆርቡ ይኖራሉ። ለምሳሌ ደብረ ሊባኖስ አንድ አባት ነበሩ። እኔ የሰማሁት ማለት ነው እንጂ ሌሎችም ይኖራሉ ማናቃቸው፣ ሌሎች የሚያውቋቸው። እኔ የሰማሁት አንድ ማቃቸው አባት የነገሩኝ እንግዲህ ምናልባት አላቅም ዛሬ 30-40 ዓመት አካባቢ ድረስ የኖሩ ይመስለኛል ስገምት፣ በነገሩኝ ስገምት ማለት ነው። እና በየቀኑ እየመጡ ይቆርቡ ነበር አሉ። ሁልጊዜ ይቆርባሉ፣ ሁልጊዜ እና የሆነ ጊዜ በጣም ታመው ስለነበረ መምጣት አይችሉም ብለው አባቶች በቅዳሴው በኋላ ድርገት ሲሆን ወስዳቸው አቀብሏቸው ብለው ለቅዳሴያኑ መልእክት ነገሩ። እና ቅዳሴያኑም ሊሄዱ እየተዘጋጁ እያሉ ሊወስዱላቸው ተገኙ። እዛው ተገኝተው መጥተው ቆርበው ሄደዋል። እና እንዲህ ያሉ ክርስቲያኖች ይኖራሉ። እዚህ አዲስ አበባም እንደዚህ አይነት ክርስቲያኖች ይኖራሉ። እንደዚህ አይነት እንዳሉ አልፎ አልፎ ወሬ እንሰማለን፣ ይኖራሉ። ግን ይሄ መቼስ ለተወሰኑ ሰዎች እንደ ገድል አድርገው ለያዙት ወደዛም ጸጋ ለደረሱ ይሆናል እንጂ ከኑሮም ከስራም ሁኔታ አንጻር ብዙውን ጊዜ በተግባር ሲታይ ለብዙዎቻችን የሚቻል ላይሆን ይችላል። በመቻል ደረጃ ፈጽሞ ስለማይቻል ሳይሆን በተግባር ሲታይ ማለት ነው። ስለዚህ ከንስሐ አባታችን ጋር በመነጋገር እንደ አስፈላጊነቱ ግን ቶሎ መቁረብ ግን ተገቢ ነው። ተገቢ ብቻ ሳይሆን ክርስቲያናዊ ኃላፊነታችን ነው፣ ክርስቲያናዊ ግዴታችን ነው። በእውነት ከክርስቶስ ተለይተን ምንድን ነው የምንጠቀመው ነው? ሌላው ምንድን ነው ጥቅሙ? ቅዱስ ጎርጎርዮስ ዘኑሲስ ይህን በተመለከተ እንዲህ ይላል። የሰውነትን ፍትወታት ማድከምና መግራት የምትፈልግ ከሆነ በተደጋጋሚ ይቆረብ። አያችሁ፣ የሰውነትን ፍትወታት ክፉ ምኞቶችን ማድከምና መግራት የምትፈልግ ከሆነ በተደጋጋሚ ቁረብ። እንዲህ ብታደርግ ደስተኛ ትሆናለህ። በተደጋጋሚ በመቁረብ ካልሆነ በስተቀር ራሳችንን ከክፉ ፍላጎቶች ማላቀቅ አይቻለንም። ከክፉ ፍላጎት መላቀቅ የማይፈልግ አለ? ከፈለግ ይላል በተደጋጋሚ ቁረብ። በተደጋጋሚ ከመቁረብ በስተቀር ራሳችንን ከክፉ ፍላጎቶች ማላቀቅ አይቻለንም አለ። ከፍ ወዳለ መንፈሳዊ ደረጃ መውጣትም አይቻለንም። በየጊዜው ቅዱስና ክቡር ከሆነው የጌታችን ሥጋና ደም ካልተቀበልን በስተቀር ቢቻለን በየዕለቱ ማለት ነው ዲያብሎስን ማምለጥ የሚቻለን አይሆንም። ብዙዎች የተለያዩ መልካም ስራዎችን እያደረጉ ግን ከቁርባን በመራቅ በሚያደርጓቸው ተጋድሎች መዳን የሚችሉ ይመስላችኋል። ሆኖም ይህ ግን የሚቻል አይደለም። እነዚህ በየጊዜው በመቅረብ የእግዚአብሔርን ፈቃድ መታዘዝ አልፈለጉምና። የብዙዎቻችን ችግር የተለያዩ ነገሮችን በማድረግ ብቻ የሚጸደቅ የሚዳን ይመስላችኋል። ቁረቡ ሲባሉ ገና ነኝ፣ ሌላውን ይታገላሉ። ግን ዋናውን ትቶ ዙሪያውን መዞር ነው። በሩን ትቶ ዙሪያውን ባልተከፈተ ሁሉ ሲያንኳኩመዋል። በሩ የተከፈተው እያለ እንዲህ ይገርማል። አንዳንድ እኮ የኛ ነገር እንዲሁ እናሳዝናለን እኮ በእውነት። አይ የተከፈተው በር እያለ ቆይ የለም በሩ ይቆይ እኛ እስቲ ይሄን ላንኳኳ ይቻል ይሆን በዚህ እያልን እኮ ምንደክም ነው የሚመስለው በእውነቱ። ምን ነክቶን ነው ግን? እግዚአብሔር በእውነት አይነ ልቡናችንን ያበራልን። ክርስቶስ እንዲወድህ የምትፈልግ ከሆነ በየጊዜው ሥጋውንና ደሙን ተቀበል። ክርስቶስ እንዲወድህ የምትፈልግ ከሆነ በየጊዜው ሥጋውንና ደሙን ተቀበል። ክርስቲያን ሆይ ክርስቶስን በየጊዜው አልቀበልም እያልክ ሌሎች መልካም ነገሮችን መውደድ እንዴት ትችላለህ?
ስጋው ደሙን አልቀበልም ወይ ይቆየኝ ወይ ቶሎ ቶሎ አልቀበልም እያል ጾም ወዳለሁ ጸሎት ወዳለሁ እንደዚህ እንዴት ትላለህ? እያንዳንዱን ቀን ደስ ልትሰኝበትና ፍሬያማ ልታደርገው ተወዳለህን ይላል። እያንዳንዱን ቀን ፍሬያማ ደስ የሚያሰኝ ማድረግ ትፈልጋለህን? would you like to enjoy every day ይላል። በየቀኑ ፋሲካ እንዲሆንልህ አትፈልግምን? እንዲህ የምትፈልግ ከሆነ እያንዳንዱ ቀን ፋሲካ፣ እያንዳንዱ ቀን በዓል፣ እያንዳንዱ ቀን ደስታ እንዲሆንልህ የምትፈልግ ከሆነ ስጋውን ደሙን በየቀኑ ተቀበል። በዚህ ዓለም ሕይወት ፍጻሜስ በልዩ ደስታ መኖር አትፈልግምን? እንደዚህ እንዲሆንልህ የምትሻ ከሆነ ወደ ቅዱስ ቁርባን ቶሎ ቶሎ ቅረብ፣ በሚገባ ተዘጋጅተህ ቅረብ። ክርስቲያኖች የሆንን ሁላችንም በተደጋጋሚ በመቅረብ ከዲያብሎስ ወጥመድና ተንኮል እንጠበቅ ዘንድ የጌታችን ፈቃድ ነውና። በሕይወታችን ፍጻሜ ነፍሳችን ከስጋችን ስትለይም ከአየር መናፍስት አንዳችን መሰናክል ሳይገጥማት ነፃ እንደሆነች እርግብ በነፃነት መብረር ትችላለች። ክርስቲያኖች በተደጋጋሚ ከመቅረብ በዚህ ዓለምም ሆነ በሚመጣው ዓለም የሚያገኙት ጸጋ ምን ያህል አስደናቂና ገናና ነው ይላል። በተደጋጋሚ የማይቆርቡ ሰዎች ከዚህ ሁሉ ሰማያዊና ልዩ ጸጋ ራሳቸውን በፈቃዳቸው የከለከሉ ናቸው። ከዚህ ባሻገር ደግሞ የጌታችንን ትእዛዝና የሐዋርያትንና የአባቶቻችንን ውሳኔዎች ይተላለፋሉ። ቶሎ ቶሎ የማይቆርቡ ክርስቲያኖች እነዚህ ሰዎች ከቁርባን በመራቅ ለዲያብሎስ ሰፊ ድል ይሰጡታል። እንዲፈትናቸውና ድል እንዲነሳቸው ራሳቸው ጠላታቸውን ይረዱታል። ግልጽ ነው እኮ በእውነቱ። የማይቆርብ ሰው ራሱን ለሰይጣን እያመቻቸ ነው። ሰይጣንን እየረዳው ነው። ሳይታጠቅ ነዋ ሰይጣንን እየጠበቀው ያለው። ስለዚህ ሰይጣን ሳይታጠቅ ሳይዘጋጅ ስለሚያገኘው በቀላሉ ድል ይነሳዋል። ስጋውን ደሙን ስንቀበል አንፈተንም ማለት አለ። ግን የታጠቅን ተጋዳዮች ነው የምንሆነው። ዙሪያችን በእሳት የታጠረ ይሆናል። ብንፈተንም አይነት አለው። ብዙ እርዳታ አለ። የታጠቀ ወታደርና ያልታጠቀ ወታደር አይነት ማለት ነው። ልዩነቱ የሰማይና የምድር ያክል ነው። ስለዚህ በተቻለ መጠን ቅዱስ ሥጋውና ክቡር ደሙን ቶሎ ቶሎ መቀበል አለብን ይላል ቅዱስ ጎርጎርዮስ ነባቤ መለኮት። ቅዱስ ባስልዮስ ደግሞ እንዲህ ይላል፣ የክርስቶስን ቅዱስ ሥጋና ክቡር ደም በየቀኑ መቁረብ፣ በየዕለቱ መቀበል መልካምና ጠቃሚ ነው። እርሱ ራሱ በግልጽ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏልና። ከሕይወት አዘውትሮ መሳተፍ ማለት የበዛና የተትረፈረፈ ሕይወት ማግኘት መሆኑን የሚጠራጠር ማን ይኖራል? እኔ በሳምንት 4 ጊዜ ቆርባለሁ አለ ቅዱስ ባስልዮስ ዘቂሳርያ ታላቁ። እኔ በሳምንት 4 ጊዜ ቆርባለሁ፣ ይኸውም በጌታ ቀን ማለትም በሰንበተ ክርስቲያን እሑድ፣ ረቡዕ፣ ዓርብና በቀዳሚት ሰንበት በእነዚህ 4 ቀናት በሳምንት እቆርባለሁ አለና በሌላ ቀን ደግሞ የሚዘከር የቅዱስ በዓል ካለ እቆርባለሁ አለ። ስለዚህ ቢያንስ በሳምንት 4 ቀን እቆርባለሁ አለ ቅዱስ ባስልዮስ ዘቂሳርያ። ስለዚህ በየጊዜው መቁረብ በጣም አስፈላጊያችን ነው። የተወደዳቸው የእግዚአብሔር ቤተሰቦች ለዛሬ እዚህ ላይ እናቁምና ነገ እግዚአብሔር ፈቃድ እድሜ ሰጥቶ አሳድሮ አውሎ ከነገ ቢያደርሰን ሁሉም በሱ እጅ ነውና የኛ የሆነ ምንም ነገር የለምና ታዲያ በየጊዜው ቶሎ ቶሎ ሥጋውን ደሙን ከመቀበል የሚያግደን የሚከለክለን ነገር ምንድን ነው? ፈተና የሚሆኑብን ከኛም ከውስጣችንም በውጭም የሚባሉ በራሳችን የሚደርሱ ነገሮች ሊሆኑ ይችላሉ። ምን ምን ናቸው የሚሉትን ነገሮች አንስተን መፍትሄያቸውን ከቅዱሳት መጻሕፍትና ከአባቶቻችን ትምህርት ተመልክተን ትምህርታችንን ለመጨረስ እንሞክራለን። ለዛሬ እዚህ ላይ ይበቃና ሊቆየን መድኃኔ ዓለም ኢየሱስ ክርስቶስ የሰጠንን ቅዱስ ሥጋውን ክቡር ደሙን ለሕይወት ተቀብለን በዚህ የሚገኘውን ጸጋ የምናገኝ እንድንሆን አምላካችን ቅዱስ ፈቃዱ ይሁንልን። ይቆየን። እጅግ ትክክለኛ ሀሳብ ወንድማችን ኢዮብ ዘሚካኤል አሰምቶናል። ትምህርታቸው ከአጋንንት እንደሆነ እናሳያለን። እኛ ትምህርታቸውን በስርዓት እንገልጣለን። ሐሰተኛ ስለመሆናቸው በአደባባይ እናሳውቃለን። ከዛ በኋላ የሚሆነውን ደግሞ በጊዜ ሂደት ውስጥ እንመለከታለን፣ እንቃኛለን። እኛ ግን ለባለጌ መልስ አንሰጥም። ደስ የሚያሰኝ መልእክት ነው። ጉልበት እንዲኖሩ ላይክና ሼር በማድረግ ትብብር አጋርነታቸው በማሳየት ከጎናችን መቆማችሁ እንዳይዘነጋ። ይህ ኢያሮስ ነው። እኔ ደግሞ ወንድማችሁ ልዑል መብራቱ ነኝ።